በቅርቡ የትግራይን መንግስታዊ ስልጣን በእጃቸው ያስገቡት እነ ደብረጽዮን ገብረ ሚካኤል እናስተዳድረዋለን ከሚሉት ህዝብ ጋር ከባድ ፍልሚያ ውስጥ ሊገቡ ነው። ከደብረጽዮን ቢሮ የወጣቸው አንድ ገጽ ደብዳቤ ፍልሚያው ማስጀመሪያ ፊሽካ መሆኗም እየተነገረ ነው። ይቺው ደብዳቤ የትግራይን የመንግስት ሰራተኛ የመጪዎቹን 2 ወራት ደሞዝ አትጠብቅ፣ ብር የለም፣ ያለውንም በአግባቡ ለመካፈል አዲስ ቀመር መስራት አለብን የምትል ናት። ከባዱ ፍልሚያ ሊለኮስ ጫፍ የደረሰውም እዚች ነጥብ ላይ ነው። ትግራይ የኢትዮጵያ አካል ናት። የኢትዮጵያ ማክሮ ኢኮኖሚ ትግራይንም ይመለከታል። በኢትዮጵያ ከተወሰኑ ዓመታት ወዲህ ከፍተኛ የኑሮ ውድነት ይታያል። ይህ የኑሮ ውድነት በተለይም ለደሞዝተኛ ወይም በቋሚ ውስን ገቢ ለሚተዳደረው የህብረተሰብ ክፍል እጅግ ፈታኝ መሆን ከጀመረ ዋላ ድር ብሏል። እንደ ሀገር ደሞዝ ተቀብሎ መኖር ፈታኝ የሆነ በመጣበት ሁኔታ የወር ደሞዝ ቀኑን መዳረሻ የሚቆጥረው የመንግስት ሰራተኛ ደብረጽዮን ጭራሹን የ2 ወራት ደሞዝ እንደማይኖራቸው ወቁ ሲሉ የእግድ ደብዳቤ አስተላልፈዋል። በደብረጽዮንና በትግራይ ህዝብ መካከል ወሳኙ ፍትጊያ አንድ ብሎ የሚጀምረው እዚች ነጥብ ላይ ነው። ደብረጽዮን በሰራተኛው ጉሮሮ ላይ መጥተዋል። ቀን እየቆጠረ ከዛሬ ነገ ደሞዝ ደረሰ አልደረሰ በሚል የትግራይ መንግስት ሰራተኛ ላይ የ60 ቀናት የደሞዝ እግድን ያስተላለፉት ደብረጽዮን እግዱም ሳያንሳቸው አንድ ተጨማሪ ትዕዛዝም አውርደዋል። የኛው ትዕዛዝ ደግሞ በቀጣይ ደሞዝ የሚከፈለው ሀብት በማሰባሰብ ነው የሚለው ነው ይታያል። ሀብት የሚሰባሰበው ከየትና ከማን ነው በሚለው ዙሪያ ግን የተሰጠ ማብራሪያ የለም። በአጭሩ ደብረጽዮን እያሉ ያሉት ብር የለም፣ ደሞዝ የሚባል ነገር አትጠይቁ፣ አርፋችሁ ስሩ ነው። ደብረጽዮንና ጓዶቻቸውን በትግራይ ህዝብ ቀይ መስመር ላይ መጥቶ ነው ይታያል። እዚች ነጥብ ላይ ፍልሚያው አንድ ብሎ ይጀምራል። እዚች ነጥብ ላይ የህወሓትና የትግራይ ህዝብ ፍቺ የመጨረሻው ወረቀት ይቀደዳል። የፕሪቶሪያውን ስምምነት አፍርሶ የጊዜያዊ አስተዳደሩን ቀሪ በማድረጉ ከፌዴራሉ መንግስት ጋር ሌላ ዙር ፍልሚያ ውስጥ ይገባል በሚል ተፈርቶ የነበረው ህወሓት አሁን ፍልሚያው እዚያው ትግራይ ውስጥ አስተዳድረዋለሁ ከሚለው ህዝብና ካደራጀው ታጣቂ ኃይል ጋር ሊሆን ነው። በነገራችን ላይ ታጣቂው ኃይልም ደሞዝተኛ ነው። አሁን ለትግራይ መንግስት ሰራተኛ ጥያቄው የመኖርና አለመኖር ጉዳይ ነው። የአንድ ቀን ደሞዝ መዘግየት ህይወቱን ፈተና ውስጥ ለሚከተው የመንግስት ሰራተኛ አሁን ያለው የኑሮ ውድነት ታክሎበት ለ2 ወራት ደሞዝ አታገኝም ማለት ከባድ የህልውና ግብግብን የሚያስነሳ ነው። በቀጣይ ደብረጽዮን ከባድ ግብግብ ይጠብቃቸዋል። ደብረጽዮንና ጓዶቻቸው የፕሪቶሪያን ስምምነት ቀደናል፣ የጊዜያዊ አስተዳደሩንም አፍርሰናል ማለታቸው ለትግራይ የሚላከውን የፌዴራሉን መንግስት የድጎማ በጀት ቀሪ የሚያደርገው መሆኑ ጥርጥር የለውም። በፌዴራሉ መንግስትና አሁን ትግራይን እያስተዳደርኩ ነው በሚለው ህወሓት መካከል ምንም አይነት ህጋዊ ግንኙነት የለም። በፌዴራሉ መንግስት እይታ ህወሓት እንደውም ህጋዊ እውቅናው የተሰረዘና በራሱ መንገድ ብቻ ፓርቲ ነኝ በማለት የሚንቀሳቀስ አንድ የሆነ ቡድን ነው። እናም የፌዴራሉ መንግስት በጀት እንደማይለቅ የህወሓት አመራሮች ከወዲሁ በመረዳታቸው የትግራይ መንግስት ሰራተኞችን ወገባችሁን ጠበቅ አድርጉ ብለው ታርፈዋል። የክልል መንግስት ገቢዎች በሁለት ተከፍለው የሚታዩ ናቸው። አንደኛው ራሳቸው በራሳቸው አመንጭተው ለራሳቸው የሚመድቡት የበጀት አይነት ነው። ትግራይ ለ2 ዓመታት በጦርነት በመድቀቋ እንደዚሁም ከዚያ በኋላም ሌሎች በርካታ የፖለቲካ ውጣ ውረዶች በመከሰታቸው የገቢ ማመንጨት አቅሟ ክፉኛ ተዳክሟል። ከዚህ ውጭ የሚታየው ገቢ በድጎማ መልክ ከፌዴራል መንግስት ለክልሎች የሚላከው በጀት ነው። ሌተናል ጀነራል ታደሰ ወረደ በስልጣን ላይ በነበሩበት ወቅትም ይሄው የፌዴራል መንግስት ድጎማ በተሳለጠ ሁኔታ የሚከናወን አልነበረም። ህወሓት ካለው አካሄድ አንጻር በጀቱ ለጦርነት ዝግጅት ሊውል ይችላል የሚሉ ጥርጣሬዎችም ነበሩ። የትግራይ ጊዜያዊ አስተዳደር ከፌዴራሉ መንግስት ይላክልኝ የነበረው የድጎማ በጀት ከቀረ 2 ወራት ተቆጥረዋል በማለትም ከዚህ ቀደም ቅሬታውን ያሰማ የነበረ መሆኑ የሚታወስ ነው። በጀነራል ታደሰ ወረደ ጊዜያዊ አስተዳደር ዘመን ወቅት የፌዴራሉ መንግስት ድጎማ ፈተና ውስጥ ከነበረ አሁን ህወሓት የፕሪቶሪያን ስምምነት አፍርሶ ስልጣኑን በራሱ መንገድ በተቆጣጠረበት ሁኔታ በጀት ይለቀቃል ተብሎ ሊታሰብ አይችልም። ህወሓት ስልጣኑ የተቆጣጠረው የመጣው ይምጣ በሚል ነው። ግን ደግሞ ገና ጉዞ በቅጡ ሳይጀመር ማጣፊያው አጥሯል። በነገራችን ላይ በትግራይ ደሞዝተኛው የመንግስት ሰራተኛው ብቻ አይደለም፣ ቲዲኤፍ በመባል የሚታወቅ የክልሉ ታጣቂ ኃይልም ጭምር ነው። ይህ ኃይል ከ200 ሺህ ያላነሰ ነው። የጦር ጉዳተኛም ሆኖ አግዙኝ የሚለውን ቁጥር ቀላል አይደለም። ትግራይን እንደ ሀገር በመቁጠር በአንድ ሀገር መከላከያ ደረጃ እንዲደራጅ ያደረገውና ቲዲኤፍ የሚባለው ታጣቂ ኃይል ልክ እንደ ትግራይ ማንኛውም የመንግስት ሰራተኛ ደሞዝ የሚቆረጥለት ነው። እነ ደብረጽዮን ቀጣይ የደሞዝ ፍልሚያም የሚጠብቃቸው ከዚሁ የታጠቀ ኃይል ጋርም ጭምር ነው። ህወሓት ቲዲኤፍ የተባለውን ታጣቂ ኃይል የሚመለከተው እንደ አንድ መደበኛ ሰራዊት ነው። አጠራሩም የትግራይ መከላከያ ሰራዊት የሚለውን ስያሜ የያዘው ነው ይታያል። ይህም የአንድ ሀገር መከላከያ አይነት ስያሜ እንደማለት ነው። በአህዳዊ ወይም ሚሊተሪ ሀገራት አወቃቀርም ሆነ በፌዴራሊዝም ስርዓት ውስጥ ያሉ ሀገራት
ያላቸው በዚህ ሀገር የሚጠራ አንድ ሰራዊት ብቻ ነው። በትግራይ በኩል ቲዲኤፍ የተባለው ኃይል በአንድ ሀገር መደበኛ ሰራዊት ብቻ ሊያዙ የሚገባቸውን የከባድ መሳሪያ ትጥቆችን ጭምር የታጠቀ ሆኖም ጭምር ይታያል። በአጭሩ ቲዲኤፍ ከስያሜው ጀምሮ እስከ ትጥቁ ድረስ የሀገር መከላከያ ሰራዊትን አደረጃጀት የያዘ ነው ማለት ይቻላል። ምናልባትም የሚቀረው አየር ኃይልና ባህር ኃይል የሚለው ብቻ ይሆናል። ደሞዝተኛና ጥቅማጥቅምም የሚጠበቅለት ነው። ጥያቄው አሁን ባለው ሁኔታ የዚህ ኃይል ደሞዝስ የሚለው ነው። ይህ ኃይል የታጠቀ በመሆኑ እንደ ሲቪል ሰራተኛው ደሞዝ አይከፈልህም፣ ብር የለም ሊባል የሚችል አይደለም። ነፍጥ ያነገበ ነው። በፕሪቶሪያው ስምምነት መሰረት ይህ ታጣቂ ኃይል ትጥቅ ይፈታል ቢባልም ባለፉት 2 እና 3 ዓመታት እንደውም ተጨማሪ ታጣቂዎች እየሰለጠኑ በሰው ኃይል ሲጠናከርም ነበር። የክልሉን በጀት ካቃወሱት መካከልም አንዱ ምክንያት ለዚህ ኃይል የሚወጣው አጠቃላይ ወጪና የተዋጊው ወርሃዊ ደሞዝ ነው። አቶ ጌታቸው የክልሉ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት በእነዚሁ ታጣቂዎች ወርሃዊ ደሞዝ ክፍያ ጉዳይ በእጅጉ ሲፈተኑ እንደነበርም ሲናገሩ ተደምጠዋል። ጥያቄውን የሰራተኛውን ደሞዝ ያገዱት እነ ደብረጽዮን የዚህን ታጣቂ ሰራዊት ደሞዝ ቆይ በማለት ያግዳሉ ወይ የሚለው ነው። ህወሓት ታጣቂዎቹን ከነትጥቃቸው ማቆየቱ ጣጣ ይኖረዋል በሚል በዲዲአር ፕሮግራም እንዲያሰናብት ጥረቶች ተደርገው የተወሰኑ እንቅስቃሴዎችም የነበሩ መሆኑ የሚታወስ ነው። አሁን መልሶ ለራሱ ፈተናውን ብቅ የሚልበት ዕለትና ወቅት እየመጣ ነው። የህወሓት የብር ካዝና ነጥፏል። ትጥቅ ፈቶ ተገቢውን የህብረተሰብ መቀላቀያ የታድሶ ስልጠና ወስዶና መቋቋሚያ ገንዘብን ይዞ ወደ ቀድሞ የኑሮ ስርዓት በመመለስ አዲስ ህይወት መጀመር የነበረበት ታጣቂ ኃይል ገና የሚቀረን ጦርነት አለ በሚል በነደብረጽዮንና ጀነራሎቹ እንዲቆይ ተደርጎ አሁን ያለበት ደረጃ ደርሷል። በነገራችን ላይ ይህ የታጠቀው ኃይል ከዚህ ቀደም ደሞዝ ስጡኝ፣ ኑሮዬን አሻሽሉልኝ፣ ጥቅማጥቅሜንም ጠብቁልኝ በማለት ሰልፍ እስከ መውጣት የደረሰ መሆኑ የሚታወስ ነው። ቀጣዩ የህወሓትና የህወሓት ወታደራዊ አመራሮች ፈተና ያለውም እዚች ነጥብ ላይ ነው። ህወሓት አስቀድሞ ካዝናዬ ባዶውን ነው የሚከፈል የለም ሲል አስታውቋል። በነገራችን ላይ ታጣቂዎቹ ከዚህ ቀደም ባነሷቸው ጥያቄዎች መንገዶች መዘጋት ጀምሮም ነበር። ተቃውሞ በአንዳንድ አካባቢዎች ከዕለት የደሞዝና የጥቅማጥቅም ጥያቄ አለፍ ብሎ ህወሓትና አገዛዙ በቃን፣ ለውጥ ያስፈልገናል የሚሉ ሆኖም እንደታዩ የሚታወስ ነው። በጊዜው እነዚህን ተቃውሞዎች ለማብረድ ጀነራል ምግበና ሌሎቹም የታጣቂዎቹ አመራሮች አብዝተው ሲሯሯጡም ታይተዋል። ከነዚሁ በጊዜው ሳይቃጠል በቅጠል በሚል ሩጫ ላይ ከነበሩ ጀነራሎች መካከል አንዱ ብርጋዴር ጀነራል ምግበ ኃይል የነበሩ መሆኑ የሚታወስ ነው። ጀነራል ምግበ በእነዚያ ቀናት ከአጃቢዎቻቸው ጋር ሆነው በተዘጉ መንገዶች አካባቢዎች ሁሉ በመሄድ የታጣቂዎቹን ጥያቄ ለመስማትና እዚያ ሆነውም አለኝ ያሏቸው ምላሾች ለመስጠት ሲሞክሩም ታይተዋል። በጊዜው የህወሓት አመራሮችና ወታደራዊ አመራሮቹ ባደረጓቸው ርብርቦች ተቃውሞ በረድና ጋብ ብሎም ታይቷል። ከዚህም በተጨማሪ ጊዜያዊ አስተዳደሩን በፕሬዝዳንትነት ሲመሩ የነበሩት የሌተናል ጀነራል ታደሰ ወረደ ካቢኔም ውጥረቱን ለማብረድ የታጣቂዎችን ጥቅማጥቅም የሚመለከተው መመሪያም ጭምር በአፋጣኝ እንዲጸድቅና ወደ አፈጻጸም እንዲገባ መመሪያ የሰጠበት ሁኔታም ጭምር ታይቶ ነበር። አሁን ነገሩ ጽድቁ ቀርቶ የሚባለው አባባል ወደ መሆን እየቀረበ ነው። ጥያቄው አሁን ያለው የትግራይ አቅም እንደ ክልል ለታጣቂዎች ደሞዝ ከፍሎ ጥቅማጥቅምን ሰጥቶና ሌሎች በርካታ ወጪዎችን ሁሉ ሸፍኖ ምን ያህል ወደፊት መጓዝ ይችላል የሚለው ነው። የደብረጽዮን ካዝና የ200,000 ታጣቂን ደሞዝ መክፈል አይችልም። ጥያቄው የኢኮኖሚ ጥያቄ ነው። ከዚህ ሁሉ ቃል መግባት በኋላም በአዲግራት አካባቢ ያሉ ታጣቂዎች ተመሳሳይ ጥያቄ አንስተው የነበረ መሆኑ የሚታወስ ነው። አሁን ባለው የደብረጽዮን አካሄድ ታጣቂውንም ሰራተኛውንም የሚመለከት ነው። በታጣቂዎቹ ከዚህ ቀደም የተሰማው ተቃውሞ በፍጥነት በቁጥጥር ስር የዋለበት ሁኔታ ታይቷል። በማባበል የተደረገ ቁጥጥር ነው። ከዚህ ቀደም የተለያዩ አርሚ በሚል የተደራጁ ታጣቂዎች ከአዲግራት እስከ መቀሌ ጥያቄዎችን አንስተው ነገሩን በማባበልና ቃል በመግባት ለማብረድ ሙከራዎች የተደረጉበት ሁኔታ ነበር። በጊዜውም የተወሰኑት የአርሚ ኃይሎች ያደረግነው ተግባር ትክክል አልነበረም፣ ይቅርታ እንጠይቃለን ብለዋልን በሚል በትግራይ የተለያዩ ሚዲያዎች መረጃዎች የተሰራጩበት ሁኔታም ታይቷል። በጊዜው ታጣቂዎቹ ከካምፖቻቸው በመውጣት ጥያቄዎችን ሲያቀርቡ የነበረ ያለ መሳሪያ ነበር። ከትላንት ምሽት ጀምሮ መቀሌ መሃል ከተማ የገባው አርሚ 31 የተባለው ኃይል ግን ወደ ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ጽሕፈት ቤት ያመራው የነፍስ ወከፍና የቡድን መሳሪያዎች ይዞ ነበር። ደሞዝ ከክልሉ የመንግስት ሰራተኞች ባለፈ ለታጣቂዎችም ጭምር የሚከፈል ነው። የታጣቂዎቹ ቁጥር ከፍተኛ ከመሆኑ አንጻር ገቢው ከየት ተገኝቶ ለዚህ ሁሉ ታጣቂ ወር ደሞዝ ይቆረጣል የሚለውም ጉዳይ እንደዚሁ ሌላኛው ፈተና ሆኖ ይታያል። ከዚህ አንጻር አሁን ባለው ሁኔታ ህወሓት እዚያው ትግራይ ውስጥ ከባድ ፍልሚያ የሚጠብቀው ሆኖ ይታያል።